አንዳንዴ እግዚአብሔር በሰው ሕይወት ላይ ሲጨክን በኋላ ላይ ነው አይደለም የሚገባን። ሁሌንም የምነግራችሁ ክርስትና የሆነ ሰሞን ብድግ ብለን ዘለን ጣራ ምንነካው ሳይሆን መቆየት ነው። ኮንሲስተንሲ ነው። ይሁ ኮንሲስተንስ ጽናታቸውን ይት የት ድረስ እግዚአብሔር እንደሚከተሉትና የወሰነ ቀን የከፈለው ዋጋ ቀላል አይደለም። ጽናት ግን ስኬት የእግዚአብሔርን ሕግ በመጠበቅ ሲሆን ጥሩ ዲሲፕሊን ሁናል። የፈለከውን እንዳትሆን የሚመጣው ተአምር ሊያደርግ ነው፣ ሊቀስፍ አይደለም። በምድረ በዳ እንዳያችሁ ሊያስወርሳችሁ ነው የሚመጣው። በዚህ ሁሉ ምድረ በዳ መካከል በጽናት ተራመዱ፣ በጽናት ተራመዱ፣ በጽናት ተራመዱ። ለምንድን ነው የምንለው? የሚወረስ ምድር አለ ከፊት። የእግዚአብሔር ቃል ሲናገር እንደዚህ ይላል። ኢያሱ 3:5 ከዚያም ኢያሱ ሕዝቡን በነገው ዕለት እግዚአብሔር በመካከላችሁ አስደናቂ ነገር ስለሚያደርግ ራሳችሁን ቀድሱ አላቸው። ጌታ የተባረከ ይሁን። የእግዚአብሔር ባሪያ ሙሴ ከሞተ በኋላ ይህንን አገልግሎት ወይንም ይህንን ሕዝብ ይዞ ወደ ከነዓን መግባትን እግዚአብሔር በእጁ የሰጠው ለዚህ በጣም ታላቅ ለሆነው ኢያሱ ለተባለው የእስራኤል መሪ ነው። እግዚአብሔር ዓላማው ላይ እግዚአብሔር የጀመረው ነገር ላይ በጣም ጨካኝ ነው። እግዚአብሔር በእናንተ ሕይወት ላይ የሆነ ጉዳይ ከጀመረ በእውነት በጣም ብዙ ነገር ያስጥላችኋል። በጣም ብዙ ነገር ከእጃችሁ ላይ ዞር ሊያደርግ ይችላል። በጣም የምትወዷቸውን ነገሮች ከእጃችሁ ላይ ሊነጥቃችሁ ይችላል። ዞር ሊያደርግባችሁ ይችላል። ብቻ ዓላማው በእናንተ ሕይወት ላይ ካለ አንዳንዴ በእናንተ ሕይወት ላይ ያልጸለያችሁበት ነገር ሊመጣ ይችላል። ያላሰባችሁት ነገር ሊመጣ ይችላል። እኔ እዚህ ድረስ መች ጸለይኩ መች ለመንኩ እዚህ ድረስ እግዚአብሔር ሆይ ልትሉ ትችላላችሁ። እኔ ብዙ ጊዜ አነሳታለሁ። ሩትን ይዞ ለመምጣት እግዚአብሔር ኑኃሚን የከፈለችውን ዋጋ መቼስ እንደው በእውነት እንደው መጽሐፉ ላይ ስለሆነ ብቻ እንደው አንብበን እንጽናናለን እንጂ መቼስ ኑኃሚን የከፈለችው ዋጋ እንዲህ ነው የሚባል አይደለም አይደል? በዛ ምድር ሄደች፣ ብዙ ነገር ይዛ ሄዳ ባዶ እጇን ነው አይደል የተመለሰችው። አንድ ሩት የምትባል ሴት ብቻ ይዛ ተመለሰች። ራሷ ኑኃሚን ሲሏት አረ ኑኃሚን እንዳትሉኝ ማራ በሉኝ አለች። ለምንድነው ማራ ምንልሽ? ከማን ጋር ተጣላሽ? ማን ነው ሕይወትሽን ያስመረረው ሲሏት ሁሉን የሚችል አምላክ አስመረረኝ አለች። ወዴት አቤት ይባላል። ሶቨሪን ነው ሉዓላዊ ነው እና ወዴት አቤት እላለሁ። ሁሉን የሚችል አምላክን ያስመረረኝ ምን ልታደርግልኝ ትችላለህ? አሁን ምን ሆነሽ ነው ማራ ምንልሽ? ተበለሻሽቷል፣ ሕይወትሽ ተዘበራርቀሻል። እጅሽ ላይ የነበረ በጣም ብዙ ነገር ነው። ስትሄጂ እንግዲህ ባልነበራት 2 ልጆች ይዛን ሄደችው። ሁሉም በሙሉ እዛ ቀርተው አንድ ኑኃሚን አንድ ሩትን ይዛን የመጣችው ኦርፋን እንኳን ገንዘብ ማድረግ አልቻለችም እና የሚፈልገውን ሰጥቶ በጣም ብዙ ነገሯን አስጥሏት ነው ያመጣትና አንዳንዴ እግዚአብሔር በሰው ሕይወት ላይ ሲጨክን በኋላ ላይ ነው አይደለም የሚገባን። ምዕራፍ 1 ላይ አራግፋ ምዕራፍ 4 ላይ ነው አይደል? ከ10 ወንድ ልጆች የምትበልጧ ሩት አለች። ከ10 ዓመት በኋላ ማለት ነው። አሁን ያንን ታግሶ መራመድ በእግዚአብሔር ፕሮግራም ውስጥ ጨክኖ መሄድ። ሁሌንም የምነግራችሁ ክርስትና የሆነ ሰሞን ብድግ ብለን ዘለን ጣራ ምንነካው ሳይሆን መቆየት ነው። ኮንሲስተንሲ ነው። ከእግዚአብሔር ጋር በመኖር የምንማረው ነገር በጣም ብዙ አንብበን ከምናገኘው ይበልጣል። እና እንደዚህ መጽሐፍ ላይ ያሉ ሰዎች በጣም ብዙዎቹ ረጅም መንገድ ወክ አድርገው ከእግዚአብሔር ጋር አብረው ኖረው እግዚአብሔር ማን እንደሆነ በሕይወታቸው ላይ ነው አግኝቶ ዲፋይን ያደረጉት እግዚአብሔር ማለት ያሉትና ከነዛ ባለ ታሪኮች መካከል አንደኛው ዛሬ ይኸው እዚህ ያነበብነው ኢያሱ የሚባለው አውሴ ኢያሱ ይባላል። አውሴም ኢያሱም የራሱ ስም ነው። አውሴ ይባላል። አውሴም ድነት ማለት ነው። ኢያሱ ማለት እግዚአብሔር ያድናል ወይንም እግዚአብሔር ድነቴ ነው እንደማለት ነው። ሁለቱም አዳኝ ነው ድነት ነው። እና ይህንን ብላቴና እግዚአብሔር በሙሴ ምትክ እንዲሆን ከተመረጡት ከ12ቱ ነገድ አንዳንድ ሰዎች መካከል እግዚአብሔር ዓይኑን በዚህ ብላቴና ላይ ጣለበት። እንደምታውቁት ከግብፅ ምድር በብላቴንነታቸው ከወጡት መካከል ከ19 ዓመት በታች ከሆኑት መካከል ከነዓን የገቡ ይሄ ልጅና ሌላኛው ደግሞ ካሌብ ይባላል። ሁለቱ ናቸው የገቡት። ያኛውንም እግዚአብሔር አይቶት ካሌብ እንደሌሎቹ አይደለም፣ ልዩ መንፈስ ላይ ያለበት አለ እግዚአብሔር። ስለዚህ የረገጠውን ምድር እንዲወርስ አረገዋለሁ ብሎ እግዚአብሔር ፕሮሚስ አረገለት። ግን እድሜያቸው ቀላል አልነበረም። አሁን በዛ ዘመን ሰው ረጅም ዘመን ስለሚኖር ከዛ አንጻር ነው ወጣት የሚመስሉን እንጂ አሁን ካሌብ የምታስታውሱ ከሆነ ኢያሱ ጋር መጥቶ እኮ እግዚአብሔር የተናገረኝን ምድር ስጠኝ አለው። ስጠኝ አሁን እዋጋለሁ እወርሳለሁ ምናምን ሲል የስንት ዓመት ሰው ነበር? 85 ዓመቱ ነው እና
ለኢያሱ የሚጠቅስለት ሪፈረንስ የዛሬ 45 ዓመት አለው። እዩ ኮንሲስተንስ ጽናታቸውን እዩት፣ የት ድረስ እግዚአብሔር እንደሚከተሉትና የዛሬ 45 ዓመት በቃዴስ በርኔ የእግዚአብሔር ባሪያ ሙሴ ሲናገረኝ እንደነበርኩት ዛሬም ጉልበታም ነኝ። 45 ዓመት ይሄንን ፕሮሚስ ኪፕ አድርጌያለሁ። እግዚአብሔርን በጽናት ተከትየዋለሁ አለ። እግዚአብሔርን በጽናት የተከተለው ቤተ መንግሥት አይደለም፣ ምድረ በዳን የተከተለው። ደመናው ሲሄድ የሚኬድበት፣ ደመና ሲቆም የሚቆምበት፣ ጊንጥና እባብ ባለበት እፉኝት እየነደፈ አጠገቡ ብዙ ሰው የሚያራግፍበት ምድረ በዳ ላይ ነው እግዚአብሔርን በጽናት ተከትየዋለሁ አለ። ኮንሲስተንሲ። ስለዚህ እግዚአብሔር መጣና እንዲህ ያለ ባሪያዬ ካሌብ ልዩ መንፈስ አለ ላዩ ላይ እና አወርሰዋለሁ፣ የረገጠውን መሬት እሰጠዋለሁ አለ እግዚአብሔር። እና የታመንኩ ነኝ ለዚህ ሰው እና ያ ካሌብና ይሄ ኢያሱ ሁለቱ ናቸው ወደ ከነዓን የመግባት ዕድል የነበራቸው። ሌላውስ በሙሉ ምድረ በዳ ቀርተዋል። ዛሬ የሚወርሰው ትውልድ በሙሉ ከግብፅ ሲወጣ ከ19 ዓመት በታች የሆነና ምድረ በዳ የተወለደ ነው በሙሉ። አንዳንዱ የዘጸአትን ታሪክ በስሚ የሰማው፣ አንዳንዱ በጣም ልጅ ሆኖ ነው ያየው። የዛሬ 40 ዓመት ገደማ የተከናወነ ታሪክ ነው። ለአንዳንዶቹ ብለርድ እያደረገ ነው። ባህር ተከፍሎ ነበር በልጅነት ትዝ ይልሃል ስትለው ይመስለኛል ይላል። ከ19 ዓመት በታች ነው። ምናልባት የ10 ዓመት ልጅ ሊሆን ይችላል። ዛሬ 50 ዓመቱ ነው። በ10 ዓመት ትዝ ይልሃል ስትወጣ አያስታውስም። ግን እየተነገረኝ ነው የመጣሁት። ኢያሱስ ያስታውሰዋል፣ ያውቀዋል። በእግዚአብሔር ባሪያ በሙሴ እግር ስር እግር በእግር እየተከተለ ነው የመጣው። ዛሬ እግዚአብሔር የተናገራቸው ምድር ላይ ደርሰዋል። በጣም ብዙ ሰው ለማግኘት የሚታገለው ነገር ትተው በጣም ብዙ ሰው የማይመርጠውን ነገር የመረጡ ሰዎች ናቸው። ለዛ ነው ከእግዚአብሔር ጋር ባለ ታሪክ የሆኑት። ኦፕሽን ምርጫ አጥተው አይደለም፣ እግዚአብሔርን መርጠው ነው። ቤተ መንግሥት፣ ለዛውም የፈርዖን ቤተ መንግሥት፣ በወርቅ የተንቆጠቆጠ ቤተ መንግሥት፣ የፈለገውን አገር ሄዶ ባሪያ ማድረግ የሚችል አገዛዝን ትተው ከእስራኤል ሕዝብ ጋር ጭቃ ለማብኳት፣ እንደውም መጽሐፍ ከእስራኤል ሕዝብ ጋር ለሚለው ከእግዚአብሔር ሕዝብ ጋር ነው የሚለው። አሁን ባሪያ ነው ሕዝቡ ስታየው አይመስልም። እግዚአብሔር ሲያየው ሕዝቤ ነው አለ። ሙሴ ያየውና የእግዚአብሔር ነው ይሄ ሕዝብ፣ ከነሱ ጋር ጭቃ ማብኳት ፈርዖን ቤት ወርቅ ላይ ከመቀመጥ ይሻለኛል። የወሰነ ቀን የከፈለው ዋጋ ቀላል አይደለም። ጽናት መንገዱ እንደዚህ በቀላሉ እንደምንነጋገረው አይነት ቀላል መንገድ አይደለም በእውነት ግን ደግሞ እግዚአብሔር ጸጋ አለ። ግን ዲተርምን መሆን ግን ይጠይቃል። እግዚአብሔር መጣና እንደዚህ ያለው ከባሪያዬ ከሙሴ ጋር እንደነበርኩ እንዲሁ ካንተ ጋር እሆናለሁ። አይዞህ። ክብር ለኢየሱስ ይሁን። አይዞህ። ግን ያው ታውቃለህ እኔ ዝም ብዬ እንደማለውና እግዚአብሔር ከኔ ጋር ሁን ስለተባልኩ ብቻ መሆን አይነት አይደለሁም። እኔ ባሪያዬ ሙሴ ያዘዘን ትእዛዝ በቀንና በሌሊት አስብ፣ አሰላስል፣ ዓይንን ከዚህ ሕግ ላይ እንዳትነቅል፣ ፈቀቅ እንዳትል። እንደዛ ከሆነ እኔ አብሬ እሆናለሁ። ይቀናልሃል፣ ይሳካልሃል፣ ይከናወንልሃል። ቆንጆ ቀን ነው ስብከት የምሰብከው። የመከናወን የመቃናትና የስኬት ዓመት ይሁንላችሁ። አሜን በሎ። ግን ስኬት የእግዚአብሔርን ሕግ በመጠበቅ ሲሆን ጥሩ ነው። ስኬት በምኞት መሆን የለበትም። ይሳካልኛል ተብሎ አይሆንም። እንደዚህ አይነት ነገር የለም። የክርስትና ነው ፕሪንሲፕል አለ። እግዚአብሔር የሚፈልገውን ከኔ ሲያገኝ ነው ስኬት እንጂ ስኬት አንዳንድ ነገሮች አይደሉም። ስኬት እግዚአብሔር ከኔ ጋር መቆሙ ነው። እግዚአብሔር ካንተ ጋር ካለ ምንም ነገር አብሮ ይኖራል። ያለ እግዚአብሔር ብዙ ነገር ከሚኖር ምንም ነገር ሳይኖር እግዚአብሔር ከኛ ጋር ቢሆን ለውድድርም ለንጽጽርም አይቀርብም። እናንተ ምርጫችሁ እንደሱ እንደሚሆን በጣም ተስፋ አደርጋለሁ። ክብር ለኢየሱስ ይሁን። አብሬ እሆናለሁ ግን አለው ትእዛዜን ጠብቅ ብቻ አይደለም ያለው፣ በቀንና በሌሊት አስብ አለው። ቀጥሎስ አሰላስል፣ እንደ ምልክት አድርገዋለሁ። እዚህ ላይ ያደርጋሉ አይሁዳን፣ እዚህ ጋር አድርገዋለሁ እና ዓይን ሁልጊዜ ሲያይ እዚህ ጋር ይይ ቶትህን፣ ዲዛይርህን፣ አፒታይትህን ኮንትሮል ያደርግልሃል። እዚህ ላይ አድርገው። ቀጥሎ እዚህም ላይ አድርገው፣ አንጠልጥል፣ እንደ ምልክት አድርግ። ያየ በሙሉ ሲያይ ከሕግ ውጭ እንዳያዋራህ
ዲሲፕሊን ሁን አለው እግዚአብሔር። የፈለከውን እንዳትሆን ሕጉ የሚጠይቀን ስጠው፣ ያኔ የምትፈልገውን በሙሉ ታገኛለህ። እስቲ አሜን በሏ። ኦልሬዲ እግዚአብሔር ይህንን የሚናገረው ለመረጠው ሰው ነው። አፖይንት ላረገው ሰው ነው። ሕዝቤን ትመራለህ ላለው ሰውዬን ይህንን ሁሉ ትእዛዝ የሚሰጠው። ትመራለህ ብለኝ የለይ? አዎ ኦልሬዲ በትሩን ሰጥተኛል፣ ወንበሩንም ሰጥተኛል። ሙሴም ሞቷል። እንደፈለኩ አይቻልም። ክብሬ አብሮ አይሆንም። እኔን ከፈለከኝ አለው እግዚአብሔር፣ አዎ በዚህ በኩል ሂድ፣ እኔ እዚህ ጋር ነው ያለሁት። እኔ የፈለግኩት መንገድ ላይ እየመጣ የሚያቋርጥ እግዚአብሔር የለም። የሚፈልገው መንገድ ላይ ነው የሚጠራኝ። እስራኤል ወደ ከነዓን መጣች፣ ወደ ከነዓን ደረሰች። እንዳልኳችሁ በጣም ብዙ ሕዝብ ነው። 1.2 ሚሊዮን አካባቢ ይመስለኛል። እና ሕዝበ እስራኤል ዮርዳኖስ ጋር መጥተዋል እና ዮርዳኖስ ፊታቸው ቆሟል። እንግዲህ የተወሰኑ እንዳልኳችሁ ነው። በአንዳንዶቹ በጣም ብዥ ያለባቸው ቀይ ባህር ሲከፈል ትዝ ይላቸዋል። እና ኢያሱን አይ ቲንክ ቼክ ያደርጉታል። የዛሬ 40 ዓመት ቀይ ባህር ተከፍሎ ነበር አይደል ይሉታል። ዮርዳኖስ ፊታችን ቆሟል። ምን ታስባለህ? እግዚአብሔር መጣና ኢያሱ እንደዚህ አለው፣ ይሄን ሕዝብ ይዘህ ዮርዳኖስን ትሻገራለህ አለው። እኔ እኮ እግዚአብሔር እኮ ድፍን ነገር እኮ ነው የሚናገረው። አሁን አከፋፈሉ እንዲህ ነው፣ ስትከፍለው እንደዚህ ነው፣ በዚህ በኩል አድርግ አይልም። ይዘው ትሻገራለህ ነው ያለው። 1.2 ሚሊዮን ሰው በምን ጀልባ ነው የምትወስደው? የዛሬ 3400 ዓመት ይዘው ትሻገራለህ አለው። ኢያሱስ እሺ አለ። የእግዚአብሔር ባሪያ ሙሴ ከእግዚአብሔር ጋር ያለው መንገድ አይቷላ። እሺ አለ። የእስራኤል የሕዝብ አለቆች በእስራኤል መካከል በሕዝቡ መካከል መንቀሳቀስ ጀመሩ። ምዕራፍ 3 ላይ በሕዝቡ መካከል መንቀሳቀስ ጀመሩ። ቀድመው እነዛ ሰላዮች ገብተው ምዕራፍ 2 ላይ ረአብ ጋር ጨርሰው ወጥተዋል። የከተማይቱን ሁኔታ ኢያሪኮን፣ ከነዓናውያን 7ቱ ነገሥታትን ሰልለዋል እና ጥላቸው ከላያቸው መገፈፉን በእስራኤል አምላክ ልባቸው መራዱን እስራኤል እየተጠበቀች እንደሆነ ቀድመው መጥተው ለኢያሱ ነግረውታል። ከፊታቸው ያለው ቻሌንጅ ዮርዳኖስ ነው። ሕዝበ እስራኤል በንቃት ሲጠብቅ የእግዚአብሔር ባሪያ ኢያሱ ድፍን ሕዝቡን ሰበሰበና እንደዚህ አላቸው፣ አምላካችሁ እግዚአብሔር ነገ በመካከላችሁ ድንቅን ነገር ያደርጋልና እናንተ ዛሬ ተቀደሱ። ነገ አለ። መቼ? ነገ አምላካችሁ እግዚአብሔር በመካከላችሁ ያልፋል። የሚያልፈው ድንቅ ነገር ሊያደርግ ነው። ሊገላችሁ አይደለም፣ ሊያጠፋ አይደለም፣ ሊፈርድ አይደለም። ድንቅ ነገር ሊያደርግ ነው። ተአምራት እግዚአብሔር ሊሰራ ነው። ግን ይሄ እግዚአብሔር ነገ ብሎ ቀጥሯል። እግዚአብሔር ደግሞ ቅዱስ ነው፣ ክቡር ነው፣ ንጹሕ ነው። በመካከላችሁ ሲያልፍ እርም እንዳያገኝ ዛሬ ጨርሳችሁ ደሩ። የመንጻት ሥርዓት ፈጽሙ ዛሬ አላቸው። ታጠቡ፣ እላያችሁ ላይ ያለ እርም ነገር ካለ አስወግዱ፣ በንጽህና ቁሙ፣ አጠገባችሁ ካለ ሰው ጋር ያለ ነገር ካለ ፍቱ፣ ጨርሱ። በውስጣችሁም በደጃችሁም በእግዚአብሔር ፊት ቅዱሳን ሁኑ። እግዚአብሔር ቅዱስ ነው። ያለ ቅድስና ሰው እግዚአብሔርን ደስ ሊያሰኘው አይችልም። ያለ ቅድስና እግዚአብሔርን ማየት አይቻልም። እግዚአብሔር ቅዱስ ነው። አዎ ይመጣል። ነገ የሚመጣው ተአምር ሊያደርግ ነው፣ ሊቀስፍ አይደለም። በምድረ በዳ እንዳያችሁት ሊያስወርሳችሁ ነው የሚመጣው። ከነዓናው ልትገቡ ነው። በር ላይ ነው ያላችሁት። አዎ ነጋው ዮርዳኖስ አለ ከፊታቸው፣ ኢያሪኮ አለች። አዎ ተአምር ሊያደርግ ነው። እኛ ምን እናርግ? ተቀደሱ። እኛ ምን እናርግ? አስተካክሉ። አረማመዳችሁን፣ አካሄዳችሁን አስተካክሉ። እግዚአብሔርና ሌላ ነገራው ሚክስ እንዳታረጉ። ምናልባት በምድረ በዳ ተከታትሏችሁ የመጣ የግብፅ ጣዖት ካለ፣ ምድረ በዳ ያልተራገፈ ነገር ካለ አራግፉ ዛሬ። ለምን? እግዚአብሔር ነገ በመካከላችሁ ይመጣል። ክብር ለኢየሱስ ይሁን። የእግዚአብሔርን መምጣት የማይፈልግ እግዚአብሔር እንዲመጣ እግዚአብሔር የተለየ ነገር እንዲያደርግ የማይጓጓ ሰው የለም። እግዚአብሔር ደግሞ የሚጠይቀውና የሚፈልገው ነገር ደግሞ አለ ሁል ጊዜ ከኛ።
ዛሬ ተቀደሱ፣ ዛሬ ወስኑ፣ ዛሬ ጨርሱ። ለነገ መምጣቱ እግዚአብሔር አይቀርም፣ ይመጣል። ግን እናንተ አስተካክሉ ሕይወታችሁን። ነገ ጠዋት እግዚአብሔር ይመጣል። ያኔ አላቸው ኢያሱ፣ ካህናቱ ቀድሟችሁ ከፊታቸው ይሄዳሉ። ከዛስ ትንሽ አሁን ነገሩ ቢያስደስታቸውም ነገ እግዚአብሔር ድንቅ ያደርጋል፣ በጣም ያስደስታል። አይ ቲንክ አሜን ይላሉ። ምክንያቱም አሁን the new beginning ነው፣ አዲስ ጅማሮ ነው። ከነዓን ሊገቡ ነው። አባቶቻቸው ሲጠብቁት የነበረው ልጆቻቸው ሊይዙት ነው። በምድረ በዳ ሁሌ ከሙሴ አፍ አይጠፋም። ያ ሁሉ ምልክት ሲደረግ ሙሴ እዚህ እንቆይ አይልም፣ ወደ ከነዓን ይላል። ያ ሁሉ ታምራት ወደ ከነዓን። ዛሬ አየ ሊቀበሉ ነው ከነዓንን። በቃ መጨረሻ ላይ ደርሳቸዋል። መዝጊያችሁ ላይ ናቸው። በጣም ያስደስታል። ይሄንን ደግሞ ፍጹም ለማድረግ እግዚአብሔር ነገ ይመጣል፣ ታምራት ያደርጋል፣ ድንቅ ነገር ይሆናል በመካከላችሁ። ግን ዛሬ እናንተ በንጹህ ሕይወት ጠብቁት። አታስነኩ፣ ራሳችሁን ጠብቁት በጥንቃቄ። ሕጉ የሚለውን አድርጉት። አሁን ሕጉን አናቅም ማለት አይቻልም። ዘዳግም ላይ ሙሴ ከልሶታል ለዚህ ትውልድ። ዲትሮኖሚ ዘዳግም የተባለው ሕጉ ተደግሞ የተነበበበት ስለሆነ ነው። ሕጉን ድጋሚ ያነበበው ለአዲሱ ትውልድ። አልሰማንም ማለት አይቻልም። አባቶቻቸው ስለሌሉ ሙሴ ለዚህኛው ትውልድ አነበበለት። ሕጉን ባርኮ መርቋቸው ነው ሕጉን አንብቦ የሞተው ሙሴ። አናቅም ማለት አይቻልም። በሕጉ መሰረት ከእናንተ የሚጠይቀውን ነገር እያደረጋችሁ በንጽህና አምላካችሁን እግዚአብሔርን ጠብቁት። ነገ እግዚአብሔር የተናገረውን ያለውን ለ40 ዓመታት ሲጠበቅ የቆየውን ያንን ይሰጣችኋል። ስናገር አልነበራችሁም። ለአባቶቻችሁ ተስፋ የሰጠሁትን ነው የምሰጣችሁ። ያለፋህበትን ነው የምትወስደው። ኢያሱ ይሄንን ትውልድ ያለው እሱን ነው። ነገ እግዚአብሔር በመካከላችን ነው ድንቅ ነገር ያደርጋል። እናንተ ተቀደሱ። እግዚአብሔር ሲመጣ ሊሆን የሚችለው ነገር ልንገራችሁ ዝም ብዬ አላቸው። ይሄ የምታዩትን ዮርዳኖስን እግዚአብሔር ሊያሻግረን ይመጣል አለ። ቀይ ባህርን የከፈለው እግዚአብሔር ነው፣ ሙሴ አይደለም። ይህንንም እኔ አልከፍለውም፣ እግዚአብሔር ይከፍለዋል አለ። ከዚህ የሚላችሁ ከሆነ ሙሴ በትር ነው ያነሳው። የከፈለው ማን ነው? የምስራቅ ነፋስ። ሙሴ እየዛቀ የከፈለው ምንም ነገር የለም። ቆሞ አሁን በትር ማንሳት አሁን ምን ማዋጣት ነው? እንዲህ አርግ ስትባል እንደዚህ አርጋውን ሲከፈለው እኔ አየኝ ይባላል። ምንም እኮ አላዋጣውም እኮ እጄን እንዳይደክመኝ እንደዚህ ብዬ አሁን ይዤ በሆነ ነው መላክ በጠጠር ያልደገፍነው ነው እግዚአብሔርን ሥራ ብዙ እንዳደገፍ እንደሱ እናንተ እንደዛ አይደላችሁም፣ ግን እንዳይሰማችሁ ሙሴ እንደዚህ ከፈለው። መዝሙረኛው ዳዊት ዘመራ። ባህር ለምን ሸሸች አለ። ሙሴ ፊቱ አቆሞ እስራኤል ፊቱ አቆሞ ባህር ንቅንቅ አላለች። ንቅንቅ ሙሴን አየችው። ያንተ አይነት ብዙ ሚሊዮን አቃለው ብላ ተወችው። ሁሉንም አየች። አይታቸው ተጥም ባህር ለምን ሸሸች? የያዕቆብን አምላክ አየች ነው የሚለው። እግዚአብሔር ከኋላ መጣ። ሙሴን እንደዚህ እያየችው ኖርማል ሆና የያዕቆብ ቤተሰብ አይደል ይሄ ቤተሰባው ያዕቆብ ሲገባ ሰባው ነው የገባው። ይሄን ሁሉ ወልዶ ነው እዚህ ሀገር ብላ ባህር ዝም ብላ ስራዋን የቀጠለችው። እግዚአብሔር ግብጽ ጨርሶ ከኋላ መጣ። ፈርዖንን ምናምን ሰራዊቱን አንዛ ጨርሶ ግብጽን አመድ አርጓት ከኋላ መጣ። ቀይ ባህር ጋር ህዝቡ ተሰልፎ እያለ እግዚአብሔር ከኋላ ሲመጣ ባህር አየችው። ከኋላ ሸሸች ይላል። ተከፈለ የሚል ነው ዘጸአት ላይ ያነበብ ነው። መዝሙረ ዳዊት ላይ ትምህርቱ አደጋ ሸሽታ ነው አለ። ባህር ሮጦ አመለጠ እንደማለት ነው። አሁን ሸሸ ማለት እኮ በናለች ባህር መጣ ብላ። ከዛ እግዚአብሔር ሙሴን ምንድነው ያለው? ግቡ አለፉ እንጂ እንደው ሙሴ እግዚአብሔር ለምን ደም ትጮህብኝ አለው። አትጮህብኝ ግባ። ያንን የከፈለ እግዚአብሔር ዛሬ ይከፍላል አለ ኢያሱ። ድንቅ ያረጋል። ዛሬ እናንተ ተቀደሱ። እንደፈለጋችሁ ሆናችሁ ከተቀመጣችሁ እግዚአብሔር ታምር ሊያደርግ መጥቶ እንዳትከለክሉ እግዚአብሔር መጣ። ኢያሱ እንደዚህ ያለው ኢያሱ አቤት ከሙሴ ጋር እንደነበርኩ እንዲሁ ካንተ ጋር እሆናለሁ አለውና ዛሬ በዚህ ሕዝብ መካከል አንተን ከፍ ከፍ ማድረግ ጀምራለሁ አለው። ስለማያከብሩህ አይደለም አለው። ከዚህ ቀን ጀምሬ ግን አንተ ነው ከፍ ከፍ አደርግሃለሁ። በዚህ ሕዝብ መሃል ከፍ ከፍ አደርግሃለሁ። እንዴት አድርገህ? ቀይ ባህር ይከፈላል አለው። ኢያሪኮ ይሰምጣል።
ፀሐይን አቆማለሁ፣ በበረዶ ድንጋይ እዋጋለሁ፣ 31 ነገሥታት ከፊት አስወጣልሃለሁ፣ በዚህ ዝማላው ድል ሰጥቼ ከፍ አደርግሃለሁ። ኢየሱስ ይመጣል። እንኖርሳለን፣ እንገባለን፣ እንኖርሳለን። በፍጹም የተሰቀለውን ክርስቶስን ለምንድን ነው የምንሰብከው? በዚህ ሁሉ ምድረ በዳ መካከል በጽናት ተራመዱ፣ በጽናት ተራመዱ፣ በጽናት ተራመዱ። ለምንድን ነው የምንለው? የሚወረስ ምድር አለ ከፊት። ክርስትና እንደዚህ ብቻ ከሆነ ድካም ነው። የሆነ ነገር የሚያደርግ ሰው የሆነ ነገር ወደ አለማድረግ ከሆነ ያደገው በጣም ድካም ነው። ተስፋ አለን፣ ሰማይ እምንገባበት አገር አለ። እግዚአብሔር ምንም ተአምር ቢያደርግ፣ ምንም አይነት ምልክትና ድንቅ በሕይወታችሁ ላይ ቢያደርግ፣ ፋይናሊ እግዚአብሔር ለዛ እናንተን ለማብቃት መጨረሻ የሆነ ተአምር የለም። ተአምር ከተደረገ ወደሚቀጥለው ነገር እያሳየኝ ነው እግዚአብሔር። ይህንን የማደርገው ያንን እንድታይልኝ ነው። በጣም ብዙ መተናል፣ ትንሽ ነው የቀረን ወዳጆቼ። 2000 ዓመት መተናል። እመለሳለሁ ካልን 2000 ዓመት ሆኖታል። በጣም ረጅሙን መተናል። በጣም ትንሽ ነው የቀረን። እንጨርስ። አሜን ነው።